የትግራይ ሰራዊት ተቃውሞና ይቅርታ ህዝባዊ ወያነ ሓርነት ትግራይ ህወሓት በቅርቡ በትግራይ ሰራዊት አባላት የተከሰከሰው ተቃውሞ በመቀለና በአቅራቢያው ባሉ ከተሞች ጊዜያዊ የትራንስፖርት አገልግሎት መቆራረጥ እንዲከሰት ማድረጉ ተከትሎ በይፋ ይቅርታ ጠየቀ። ፓርቲው የትግራይ ሰራዊት የትግራይ ህዝብ ጋሻ ነው በሚል ርዕስ ባወጣው ሳምንታዊ መግለጫው የሰራዊቱ ጥያቄ ህጋዊ ቢሆንም የተገለጸበት መንገድ በህዝቡ ላይ ያልተፈለገ ችግር መፍጠሩን አምነዋል። ተቃውሞና ይቅርታው እንደ ህወሓት መግለጫ ከሆነ የትግራይ መከላከያ ሰራዊት TDF ያካሄዱት ህዝባዊ ተቃውሞ በቅርቡ በሰሜን ኢትዮጵያ በተፈጠረው ግጭት በወቅቱ ለተዋጉ ታጋዮች ክፍያ መዘግየት፣ እውቅና ማጣትና የመልሶ ማቋቋም ድጋፎችን ትኩረት ለማሰብ የታሰበ ሰላማዊ ሰልፍ ነበር። የትግራይ ሰራዊት ባለፉት ዓመታት ያጋጠሙትን ፈተናዎች ተቋቁሞ ለትግራይ ህዝብ ጠንካራ ጠባቂ ሆኖ ሲታገል ቆይቷል ሲል መግለጫው ዘግቧል። የትግራይ ሰራዊት ጥያቄዎች ፍትሃዊ ናቸውና ከትግራይ አቅም ጋር በተጣጣመ መልኩ ሊመለሱ ይገባልም ብለዋል። ነገር ግን በመቀለ አንዳንድ አካባቢዎች የሰራዊቱ አባላት መንገዶችን በመዝጋትና የህዝባዊ ማመላለሻዎችን በማቆም ሰላማዊ ሰልፉ በሰላማዊ ዜጎች ላይ ችግር መፍጠሩን ህወሓት አምነዋል። ጥያቄው የቀረበበት መንገድ በቅርብም ሆነ በሩቅ ለጠላቶች መንገድ ጠርጓል ሲል መግለጫው በመቀጠል ራብሻው የትግራይን መረጋጋት በሚቃወሙ ኃይሎች ሊጠቀሙበት እንደሚችሉ ጠቁመዋል። ከውስጥ ውይይቶች በኋላም የሰራዊቱ አመራር ህዝቡን ይቅርታ በመጠየቅ ተወዳጅነቱንና ስነ ምግባሩን ጠብቋል ተብሏል። ህወሓት በሰልፈኞቹ የተነሱትን ቅሬታዎች ለመፍታት ኮሚቴዎች ተቋቁሞ እየተሰራ መሆኑና ተገቢ ምላሽ እንደሚያገኙ ቃል ገብተዋል። የማህበረሰቡ ምላሽ በመቀለና በአቅራቢያው ያሉ ከተሞች ነዋሪዎች በተቃውሞ ላይ የተለያዩ ስሜቶችን ገልጸዋል። ታጋዮቹ ከፌዴራልና አጋር ኃይሎች ጋር ለ2 ዓመታት ባካሄዱት ጦርነት ከፍተኛ መስዋዕትነት እንደከፈሉ በመገንዘብ በርካታ ዜጎች ለትግራይ ሰራዊት ያላቸውን ርህራሄ አሳይተዋል። በሰልፉ ላይ የተመለከተ አንድ የከተማዋ ነዋሪ ለኢርሳት እንደገለጸው የኢትዮጵያ መንግስት ለመንግስት ሰራተኞች የደሞዝና ጥቅማ ጥቅም ሲያደርግ የትግራይ ሰራዊትም በክልሉ ጊዜያዊ አስተዳደር ማሻሻያ እንዲደረግለት ጠብቀን ነበር ብለዋል። ጥያቄዎቻቸው ህጋዊ ናቸው፣ ክብር፣ ትክክለኛ ክፍያና ትክክለኛ የኑሮ ሁኔታ ይገባቸዋል ሲልም አክለዋል። ሆኖም ሌሎች ተቃውሞን ዘዴ ተችተዋል። በአካባቢው ያሉ ባለሱቆችና የትራንስፖርት ሰራተኞች ገቢያቸው እንደጠፋና መንገዶች በመዘጋታቸው ግራ መጋባታቸው ገልጸዋል። የመቀለ ከተማ ታክሲ ሹፌር ብስጭታቸውን ተረድተናል፣ የህዝብ ማመላለሻዎችን ማቆም ግን ኢኮኖሚያዊ ችግር ያለባቸው ተራ ሰዎች ብቻ ነው የሚጎዳው ብለዋል። የህብረተሰቡ የሀገር ሽማግሌዎችና የሃይማኖት አባቶች በሰራዊቱ አመራሮችና በክልሉ ባለስልጣናት መካከል ውይይት እንዲደረግ አሳስበዋል። አንድ የአካባቢው የሽማግሌዎች ማህበር አባል ከንዴታችን የበለጠ አንድነታችን አስፈላጊ ነው ብለዋል። ህዝቡና ሰራዊቱ አንድ ናቸው፣ ነገር ግን ቅሬታቸው በሰላማዊና በተቀናጀ መንገድ መግለጽ አለባቸው በማለትም አስተያየቱ ሰጥተዋል። ጉዳዩ ከኤርትራ ወቅታዊ ሁኔታ ጋር ሲነጻጸር ታዛቢዎች የትግራይን ሰራዊት ጊዜያዊ ተቃውሞ ከጎረቤት ኤርትራ ሁኔታ ጋር በማነጻጸር በኤርትራ ያለው ጥብቅ ወታደራዊ ቁጥጥር እና ላልተወሰነ ጊዜ ብሔራዊ አገልግሎት የኤርትራን ወጣቶች ለስደት እንዲጋለጡ ምክንያት ሆነዋል ይላሉ። የትግራይ ጦር በአደባባይ ሰላማዊ ሰልፍ ቢያደርግና በኋላም ይቅርታ ሲጠይቅ በኤርትራ ግን ወታደሮችና ዜጎች ቅሬታ የማስማት እድል የላቸውም። ተንታኞች የትግራይ ጉዳይ ቢያንስ በተወሰነ ደረጃ ግልጽ ነትና ተጠያቂነትን የሚያንጸባርቅ ነው ብሎ ይከራከራሉ። በኤርትራ አስተዳደር ውስጥ የማይታዩ ባህሪያት እንደሆነም ይጠቁማሉ። የሰብአዊ መብት ተሟጋች ድርጅቶች እንደዘገቡት በየዓመቱ በሺዎች የሚቆጠሩ ኤርትራውያን ስደተኞች ከወታደራዊ ግዳጅና ከኢኮኖሚያዊ ችግር ለማምለጥ ከሀገራቸው መሰደዳቸው ቀጥለዋል። በርካቶች አሁን በሰሜን ኢትዮጵያና በሱዳን ካምፕ ውስጥ በአስቸጋሪ ሁኔታ እየኖሩ ይገኛሉ። በኢትዮጵያ የአማራ ክልል አለምዋጭ የስደተኞች መጠለያ ካምፕ ወደ 15000 የሚጠጉ ኤርትራውያን ስደተኞች በረሃብ በጸጥታ ችግርና በአፈና እየተሰቃዩ መሆናቸውን ተዘግበዋል። ጥቅምት 3 2025 የታተመው የቢቢሲ ዘገባ እንደሚያመለክተው እዛ ያሉ ስደተኞች የምግብ የሕክምናና የጥበቃ እጦትን በመጥቀስ ሁኔታውን ኢሰብአዊ ሲሉ ገልጾታል።
የእርዳታ ሰራተኞች አንዳንድ ኤርትራውያን ስደተኞች ማንነታቸው ባልታወቁ ቡድኖች ታግተዋል ወይም ተገድለዋል። ሌሎች ደግሞ እንደ ጎንደርና ባህር ዳር ባሉ የኢትዮጵያ ከተማዎች ያለ ክስ ታስረዋል። ብዙ ስደተኞች በተለይም ሴቶች ለጥቃት የተጋለጡ ከመሆናቸው በተነሳ ደህንነታቸው ለመጠበቅ እና የተሻለ ስራ ለማግኘት ወደ ሱዳን ወይም መካከለኛ ምስራቅ እንደገና ለመሰደድ ይገደዳሉ። በትግራይና በኤርትራ መካከል ያሉ ልዩነት የታጠቁ ኃይሎችንና የሲቪል ጥያቄዎች ለመፍታት የተለያዩ አቀራረቦች መኖራቸው ነው። በትግራይ ተግዳሮቶችና ህዝባዊ ተቃውሞዎች ቢኖርም እንኳን በይፋ ይቅርታና ውይይቶች ሊፈቱ እንደሚችሉ ታይተዋል። በኤርትራ ግን ብዙ ጊዜ ቅሬታዎች በዝምታ እና በፍርሃት ይስተናገዳሉ። ይህም በሺዎች የሚቆጠሩ ዜጎች በየዓመቱ እንዲሰደዱ ያደርጋል። የትግራይ የፖለቲካ ሽግግር ለውጥ የፖለቲካ ታዛቢዎች የትግራይ ሰራዊት ይቅርታ መጠየቁም ለትግራይ ድህረ ጦርነት ፖለቲካዊና ማህበራዊ ማገገሚያ ወሳኝ ወቅት አድርጎ ይመለከቱታል። ህወሓት ስህተቶችን ማወቁ የህዝብን አመኔታ መልሶ ለመገንባትና የውስጥ መከፋፈልን ለማስወገድ የሚደረገውን ጥረት ያሳያል። የመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሰራዊቱ ይቅርታ ከተምሳሌታዊነት በላይ ብስለትና የተቋሙ ተጠያቂነት ፍላጎት ያሳያል ብለዋል። የትግራይ መረጋጋት በሲቪሎችና በጸጥታ ሴክተሩ መካከል ባለው ትብብር ላይ የተመሰረተ መሆኑንም አስገንዝበዋል። ጨምሮም ክስተቱ በሂደት ላይ ባሉ ፈተናዎች የታድሶ ግንባታ መጓተት፣ የሰብአዊ ጥረትና በትግራይና በፌዴራል መንግስት መካከል የተፈጠረው አለመግባባት የተፈጠረ ነው። የወታደሮችን አሳሳቢነት ለመፍታት ኮሚቴዎች መቋቋማቸው ደግሞ ለወደፊቱ አለመረጋጋትን ለመከላከል ያስችላል ብለዋል። አሁንም በኤርትራ ያለው ሁኔታ ረዘም ላለ ጊዜ የሚቆይ ወታደራዊ ኃይልና የውይይት እጦት ምን ሊያስከትል እንደሚችል በተጨባጭ ባይታወቅም ጭቆና፣ የኢኮኖሚ መቀዝቀዝና የጅምላ መፈናቀልን እንዳስከተለ ግን አይዘነጋም። የትግራይ ሰራዊት ያካሄደው ተቃውሞ እውነተኛ ታድሶ እንዲኖርና በግልጽ ውይይት ክብርንና መብትን ማስጠበቅ ወሳኝ መሆኑ ያሳያል። ምንጭ የህወሓት ይፋው መግለጫ ጥቅምት 20 ቀን 2025 ቢቢሲ የዜና ዘገባ ስለ ኤርትራውያን ስደተኞች ጥቅምት 3 2025